ከዚህ ቀደም እንደዚሁ ካርጎ በልብስ በተለያዩ ነገሮች ያንን ከማደርግ ግን ወርቄን ገዝቼ በሆነ ብያልኩበትም ሰዓት አለ ማለት ነው። ስለዚህ ምንም አይነት ነገር አሰብስቡ እና ውዶቼ ምንም አይነት ነገር አሰብስቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ ላልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኑን። ዛሬ ውዶችዬ አንዳንድ ነገር እላችኋለሁኝ። ግን አብዛኛዎቹ ልጆች የኔ መሰደድ ለምን እንደገረማችሁ የኔ ስደት መምጣት ለምን እንዳስገረማችሁ አላውቅም። በጣም እኔ ካሰብኩት በላይ ነው በጣም የተገረማችሁብኝ። ይሄንን በሌላ እንትን እመጣበታለሁኝ። አሁን ምን ልላችሁ መሰላችሁ? አብዛኛውን ሰው አሁን ቀደም ብላችሁ የነበራችሁ የመጣችሁ ሰዎች ብዙ ጊዜ ብዙ ነገሮችን ሰብስባችሁ ነው የምታስቀምጡት ማለት ነው። ማለት እዚህ እንሄዳለን ወይም እዛ ይለበሳል ምናምን እያላችሁ አብዛኛውን ልጆች ልብስ የተለያዩ ነገሮችን ሰብስባችሁ ያስቀምጣችሁ ልጆች አላችሁ ማለት ነው። እና በልብስ ዙሪያ ላይ ልትቆጩ ይገባችኋል። እውነቴን ነው የምላችሁ። እዚህ ስትኖሩ የምትለብሱት ብቻ ካልሆነ በስተቀር ከዛ ውጭ ወርቃቸውን ብትገዙ። እኔ ኢትዮጵያ ያለውኝ ራሱ ስደትም ሳልመጣ ማለት ያኔ አሁን ማለት ነው አሁን ባለው እንትን እዚህ ሳልመጣ ብዙ ጊዜ ነግሬያችኋለሁኝ። የተለያየ ነገር ዝም ብላችሁ ልብስ አትግዙ። የብዙ ሰው ምክርም ነው፣ ብዙ ሰው የተማረበትም ነው። እኔ ምን ነው ባልገዛውኝ እንደዚህ ወርቄን ገዝቼ በሆነ 12 ነገር ከምሰበስብ የአብዛኛዎቹ ልጆች ራሳቸውን ጥያቄ የሆነባቸውና በሶሻል ሚዲያ ደግሞ ትምህርትም እየሰጡበት ነው ማለት ነው። እኔ ስለ ራሴ ብዙ ጊዜ ነግሬያችኋለሁኝ። የመጀመሪያ ጊዜ ካርጎ ሳደርግ ዱባይ በነበርኩበት ሰዓት የዛኔ እንደውም ቀረጽ 6000 ነው 5000 ብር ነው 6000 ያውም ፍሪጅ እና ቀሳላ ነበረ የልብስ ማጠቢያ ማለት ነው። እሱና ከዛ ስቶቭ ነበረ ትልቁ ማለት ነው ባለ 4 ምድጃ እሱን ነው ሶስቱ ናቸው። እና ጅባስ ነበር ትልቅ ጅባስ የነሱ ናቸው የተቀረጹት ማለት ነው። ሌላ ተሰባሪ እቃዎች አንድም ቀረጽ እንትን አላስገቡትም፣ ቀረጽ ውስጥ አልገባም። እና ምን ልላቸው ነው በዛን ሰዓት አሁን እኔ ልብስ ልክ ያለውኝ ገብቷቸዋል። ልብስ ዝም ብዬ ሰብስቤ ልክ ያለውኝ አሁን ድረስ ልብሱ እቃ ዝም ብሎ ልወጥ ሲመጣ ይለወጥበታል እየተወጣ ከሻንጣ ላይ ማለት ነው። እና ምን ልላችሁ ነው ልብስ አሰብስቡ፣ ወርቅ ግዙ። እኔ አሁንም እውነቴን ነው የምላችሁ ስሄድ ራሱ እንኳ እንደው ያው ለልጅ ምናምን ሲኖር እዛ ለልጅ ጣል የምታደርጉት ለመያዝ ነው እንጂ ማለት ነው። ወላሂ አገራችን ላይ ምርጥ ነገር አለ ቆንጆ። በእርግጥ ያኔ ከዚህ ከአረብ ሀገር የሚሄድም ቢሆን እኛ ይዘን ስንሄድ ሻንጣችን እስከቻለን መያዝ ትችላላችሁ። ግን ከዛ ውጭ ካርጎ ለማድረግ በተለያየ ነገሮች ለመላክ አትሞክሩ። ምክንያቱም እናንተ ብራችሁን ያዙ። ወላሂ ብራንድ የሆኑ ልብሶች ሀገራችን ላይ አሉ። ብዙ ጊዜ እናገራለሁኝ እኔ ወደ ሀገርም ስትገቡ ለመግባት የሚያሰባችሁ እኔ እያየሁት ስለሆነ እኔም ደግሞ ልክ እንደናንተ ከዚህ ቀደም እንደዚሁ ካርጎ በልብስ በተለያዩ ነገሮች ያንን ከማደርግ ግን ወርቄን ገዝቼ በሆነ ብያልኩበትም ሰዓት አለ ማለት ነው። ስለዚህ ምንም አይነት ነገር አሰብስቡ እና ውዶቼ ምንም አይነት ነገር አሰብስቡ። ምንም አይጠቅማቸውም። የሚጠቅማቸው አንድና አንድ ወርቅ ግዙ አቅማችሁ ከቻለ ማለት ነው። ምክንያቱም የወርቅ ዋጋ እየጨመረ እንጂ እየቀነሰ አይሄድም። እኛ በነበርንበት ሰዓት እና አሁን ያለው ዋጋ ራሱ በጣም ልዩነት አለው ማለት ነው። እና ምንም አይነት ነገር አሁን ይሁን ፋሲካን ታውቃታላችሁ፣ ሳውዲ ነበረች። በጣም ስትናደድ እና በጣም እንትን ስትላይቻት ነው በዚህ ዙሪያ ላይ የመጣሁት። እኔ በዚህ በተለያዩ ነገሮች ብዙ ጊዜ ተናግሬያለሁ። በእርግጥ በእንደዚህ በልብስ አገር ላይ ምን ማንጣት እንዳለባችሁ ምን እንደሚጠቅማችሁ በቃ ለእናንተ ጠቃሚ የሚሆነውን ነገር ብዙ ጊዜ ተናግሬያለሁ። ቻናሌ ላይ ወደ ታች ብትገቡ ያላያችሁ ልጆች ስለ እንደዛ አይነቶች ነገሮች ታውቃላችሁ፣ ያለው ታውቃላችሁ ማለት ነው። እኔ በእርግጥ እንደነገርኳችሁ ብዙ ነገር የሚያስቆጨኝ ወደ ሀገር አላኩም። በሰዓቱ ግን ያ ከቃያ ጎን የነበረው አንዳንድ ልብሶች ግን በጣም ያናደደኛል ማለት ያኔ በቃ ምንድነው የሰራው ምንም አልሰራ። አንደኛ እዛ የማይለብሱትም እኛ እየገዛን በምናስቀምጥበት ሰዓት ፋሽኑ እያለፈበት ነው የሚሄደው። እዚህ ፋሽን ሲመጣ በነገራችን ላይ ኢትዮጵያ እንደሚሄድ ታውቃላችሁ አይደለም? እዚህኛውም በፋሽን መጣ ብለን ስንለብሰው ወይም እዚህ እናንተ ስትለብሱት እዛም ይመጣል ማለት ነው። ስለዚህ አንድ ነገር የምናደርገውን ተገንዛቢ ታሳቢነት እኔ መቼ ነው የምሄደው? ይሄስ ተቀምጦ እንዴት ነው የሚጠቅመኝስ? ምንድነው መግዛት ያለብኝ ምናምን ብላችሁ መለየት አለባችሁ ማለት ነው ውዶች። እንደዚህ አይነት ነገሮች ላይ ጥንቃቄ ያስፈልገዋል። አብዛኛዎቹ ግን ቆየት ያላችሁ
ቀደም ብላችሁ የመጣችሁ ናችሁ እንሄዳለን እያላችሁ እቃ ሰብስባችሁ የምታስቀምጡት ማለት ነው። እና ፋሲካ ያሳቀችኝ አንድ እንትን የመዳሞቹን የሚሰጡኝን ምናምን ምናምን እንደዚህ በቃ ሲቀይሩ በቃ ያንንም ሰብስቤ ምናምን ስትል በጣም ነው ያሳቀችኝ ማለት ነው። ያንን አሁን ካርጎ ስታደርግ ብዙ ብር እንደተበላች ነው የተናገረችው። በጣም ተቆጭታና ተናዳ ነው እየተናገረች ያለው። ይሄ ለእኛ ወይም ለእናንተ ትምህርት ይሆናል። እኔ እውነቴን ነው የምላችሁ፣ ከዛ አንድ ነገር ካርጎ አላደርግም። እውነቴን ነው የምላችሁ፣ ወላሂ ላዚም ካርጎ አላደርግም ከዛ። ምክንያቱም እዛ አለ በቃ እቃም አሁን በተለያዩ እቃዎች በምትፈልጉት በቃ እኔ አገር ላይ ያለ አይመስለኝም ነበር እቃ ምናምን ማለት ነው። አሁን ግን ወላሂ አየሁት። በተለያየ ነገር በምትፈልጉት ማንኛውንም ነገር ታገኛላችሁ ሀገራችሁ ላይ ማለት ነው። ከቻላችሁ ለራሳችሁ የሚሆን ስልክ ያዙ። ካልቻላችሁ ደግሞ ያኔ ስራ የምትሰሩ ከሆነ የሚያስፈልጋችሁን ስልካችሁን የሚያስፈልጋችሁን ማቴሪያል ይዛችሁ ግቡ። ይችን በነገራችን ላይ አንዲት እህቴም ስጠይቂ ነበር። ስልክ ቤት ማንኛውንም ታገኛለሽ፣ በዚህም በተለያየም በብዙ እንትኖች ታገኛለሽ፣ መግዛት ትችያለሽ ማለት ነው። ያኔ ይሄ ማይክሮፎን ድምጽ እንትንን ሌላ ድምጽ ሳያስገባ ከውጭ የራስሽን ድምጽ ብቻ ቪዲዮ ስትሰሪ እንትን የሚል ነው ማለት ነው፣ የሚያስገባ ነው። እና ስልኩ ቤቶች ላይ ያሉ ልሻለውኝ። ሲቀጥል ያው የኔ መምጣት ላስገረማችሁ ልጆች በሌላ ቪዲዮ መጣበታለሁኝ። አብዛኛው ኮሜንት ስገባ እንደመታለች በቃ በጣም ያስገረማችሁኝ ልጆች አላችሁ። በሌላ ርዕስ መጣበታለሁኝ። ዛሬ የመጣሁት በቃ አብዛኛዎቻችሁ ልጆች ልብስ እየሰበሰባችሁ ለምትልኩ ወርቅ ግዙ፣ ወርቅ ግዙ፣ ወርቅ ግዙ፣ ታትርፋላችሁ፣ ሊቸግራችሁ ትሸጡታላችሁ። ልብስ ሰበሰባችሁ እዛ ምንድን ነው የምታደርጉት? ምንም በቃ ልወጭ ሲመጣ እያነሳችሁ ልወጭ እያላችሁ ትለውጡበታላችሁ ማለት ነው። ያም ሆኖ ደግሞ ፋሽኑ ያለፈበት ሲሄድ በርካሽ ነው የሚሏችሁ ማለት ነው። እና እኔ ብዙ ጊዜ ስላየው ነው። ጥንቃቄ አድርጉ። ብዙ ነገር የምታደርጉት ብዙ ነገር የምገዙት ብዙ ነገሮች አሏችሁ። እውነቴን ነው የምላችሁ። እናንተ ብር እንኳን ማስቀመጥ እንኳን ካልቻላችሁ ማለት ነው ወርቃችሁን ገዝታችሁ ልበሱበት። በቃ አለቀ። ከእጃችሁ ላይ ምን ያምራል ወርቅ። የማይወድ መቼም መልበስ ወርቅ የማይወድ ይኖራል ብዬ ተስፋ አላደርግም። የማትወዱም ከሆነ ደግሞ ገዝታችሁ አስቀምጡት። በቃ አለቀ። ፖርሳችሁ ውስጥ ራሳችሁ ፖርሳ ላይ ያስቀምጡት ማለት ነው። ያኔ ብር ማስቀመጥ የማትችሉ ከሆነ ማለት ነው። ሲቀጥል ደግሞ እንደዛ እንኳን ማድረግ ወርቁንም መግዛት የማትፈልጉ ከሆነ ያው አሁን ህጋዊ የሆኑት ላይ አካውንት እየተከፈተ ነው። ብራቸውን ማጠራቀም ይቻላል ተብሏል። እኛም ይከፈትላችኋል ተብለናል። ኢንሻአላህ ያው የኔን አላህ ያውቃል። እዚህም እንትኔ ማለቴን አላህ ነው የሚያውቀው ማለት ነው። ማለት አይታወቅም። ያው ሳውዲ ያላችሁ ታውቃላችሁ፣ ወይም ስደት ያላችሁ። ስለዚህ ያኔ ያላችሁ ይከፍታሉ፣ እዛ ላይ ብራቸውን ያጠራቅማሉ። የሌላችሁ ግን አሁን ህገወጥ ሆነን ስንሰራ እኔ የማውቀዋለሁኝ ብሬን ማለት ነው። ለሰውም አትስጡ። የሚገርማችሁ ነገር ለሰው ራሱ ብራችሁን አትስጡ ማለት አስቀምጡልኝ ወይ እንደዚህ ነው ምናምን ብላችሁ ብር አትስጡ። በተለይ በርከት ያለ ብር ማለት ነው። እና ኢትዮጵያ ምስሉ ላይ ነበር ዝንብ አለ ዝም ሀገር ወዶች ባለፈው ስለ ዝንብ እያወራችሁ ነበረ። በረሮ ናቸው እንደያለችኝ አንድ እህቴ። እና ምን ልላችሁ ነው፣ ብር ሰው ላይ አታስቀምጡ። ብር ሰው ላይ አታስቀምጡ። ማንም ይሄ ሰው እንዲህ ነው ብላችሁ ብታስቀምጡ የሆነ ጊዜ ለሆነ ይቸግረውና ማለት ነው ያንን ብር አንስቶ የእናንተን ብር ይጠቀማል። ከዛ እናንተ በፈለጋችሁ ሰዓት ወይም ያንን ብር ስጡ ስትሉ ያ ብር የለም ወይ አጥፍቻለሁ ትባላላችሁ ማለት ነው። በዛን ሰዓት እናንተ በቃ ያ ብር እያለ እየቀጠለ እያለ አመት ከአመት እየሄደ እየተቆራረጠ ወይ 1000 ወይ 500 እየተሰጣችሁ በጣም እንትን ይንዛዛና ሌላ ጸብ ይመጣል ማለት ነው። ብር መዘዝ አለው። ብር ሰው ጋር እንደዚህ መበዳደር ኦኬ ችግር የለውም፣ ግን ሰው ላይ ብር ማስቀመጥ ግን ከባድ ነው። አታስቀምጡ። እናንተ በቃ እዚህ የሚያስቀምጥላችሁ እንኳን ማን ነው እዚህ እንኳን የሚያስቀምጥላችሁ ከሌለ ኢትዮጵያም ልካችሁ የሚያጠፉባችሁ ከሌለ ማለት ነው ፖርሳችሁ ላይ ያዟት። ወላሂ ነው የምላችሁ፣ ፖርሳችሁ ላይ ያዟት። ከዛ ልክ ልትገቡ ስትሉ ነግራችኋለሁኝ በአቅራቢያ በሆናችሁ ለእናንተ በጣም ወሳኝ ሰው በምትሉት አካውንት ታስገቡና ሄዳችሁ አካውንታችሁን ከፍታችሁ ወደ አካውንታችሁ ግልብጥ ልትሄዱ ስትሉ ማለት ነው፣ ወደ ሀገር ልገቡ ስትሉ። እንደዛ ካላሰባችሁ ግን ያዙ ብራችሁን። ማስቀመጫ ካጣችሁ ግን እንደኔ ግን ወርቃችሁን ብትገዙ ሄዳችሁ ትሸጡታላችሁ። አንደኛ ብር ለመያዝ አጉል ሊሆንባችሁ ይችላል። ገብቷችኋል? ወርቁም የሆነው በእርግጥ አንዴ ከታየባችሁ በአሁን ሰዓት ላይ ሴቱም ወንዱም ከሌብነት ሌላ የለውም። ወላሂ ይሰርቋችሁ ሊሆን ይችላል። በተለይ በየኢጃዛ ቤቱ ምናልባት አይታወቅም፣ አላሁ አለም ሊኖር ይችላል ነው። ገብቷችኋል? እንዴ ነው ማለት አይደለም።
ስለዚህ ጥንቃቄ ማድረግ አለባችሁ። በቃ ካላችሁ ከምታደርጉት ነገር ትምህርት ይሆናችኋል። እኔ አንድ ሰው ምክር ሲሰጥ ማለት ነው ጫብዬ ትንሽ የሚሆን ትልቅ ማዳምጣለሁኝ ካለሁበት አንግል ከራሴ ጋር አያይዘዋለሁኝ እና የሆነች ነገር ነጥብ አገኛለሁ። ገብቷችኋል? ስለዚህ ሰው ሁሉ መካሪ ነው፣ ሁሉ እንደዚህ ነው ምናምን ተማሪው ማን ነው ብላችሁ በዚህ ራሳችሁን እንዳሸውዱ። ሰው መቼም ካየው ትምህርት ነው የሚነግራችሁ። ገብቷችኋል? ካየው ትምህርት ካሳለፉት ከነገሮቹ ሁሉ ለእናንተ ትምህርት ይሰጣል። ያንን ደግሞ እናንተ ንቃችሁ ሳይሆን የሆነች ነገር ትምህርት አገኝበታለሁ ምናምን የሆነች አንዲት ነገር ታገኛላችሁ ከዛ ሁላ ማለት ነው። ስለዚህ ከቻላችሁ ወርቅ ግዙ፣ ካልቻላችሁ ሳንቲማችሁን አስቀምጣችሁ ልክ ልትሄዱ ስትሉ እናንተ ጋር ቅርብ የሆነ ሰው አካውንታችሁ ላይ ገልብጡ ማለት ነው። ደግሞ አገር ግቡ። በፋጡማ ምክንያት ከሀገር የቀራችሁ ልጆች ማለት ነው ያሰባችሁ መግባት ማለት አቅዳችሁን አሳክታችሁ ጨራርሳችሁ መግባት ያሰባችሁ ልጆች ግቡ። ግን አብዛኛዎቹ ልጆች ማድረግ እየፈለጋችሁ አይ በቃኝ ምናምን ብላችሁ ሰርች ጤና ከሆናችሁ ማለት ነው ጤና ከሆናችሁ ያችን የምትሰሯትን ነገር ግብአት አድርሳችሁ ግቡ። ገብቷችኋል? እኔ በራሴ በኩል ያው ነግሬያቸዋለሁኝ፣ ማብራሪያም ካለ እነግራችኋለሁኝ ማለት ነው። አብዛኛውን ሰው የኔ መሰደድ እንደነገርኳችሁ በጣም በቃ ግርም የሚለው ሰው አለና ለምን እንደሆነ አላቅም። በጣም አብዛኞቻችሁ ተገርማችኋል ማለት ነው። እኔ ይሄ የሚያስገርም ነገር አይመስለኝም ነበረ ማለት የሰው ልጅ ውስጡ ምን አለ ብለን ለማወቅ አንችልም። የሰው ልጅ ማንኛውም ሰው የራሱ የሆነ ዓላማ የራሱ የሆነ ነገሮች አሉት ማለት ነው እና በእኔ እንትን ብላ ሀገር ለመገንባት የቀራችሁ ግቡ እላችኋለሁኝ። የዛሬው መልእክት ይሄን ይመስላል። ሀሳብ ጥያቄ ካላችሁ ማንኛውንም እቀበላለሁ። ኮሜንት አስቀምጡልኝ። ለምታበረታቱኝም ሁላችሁን አመሰግናለሁኝ። ቤተሰብ ያልሆናችሁ እንደነገርኳችሁ የደወል ምልክቱን እየነካችሁ ቤተሰቡን አሳድጉኝ። ኢንሻአላህ 50 ሺህ እንደምታስገቡኝ ተስፋ አደርጋለሁኝ ማለት ነው። 50 ሺህ ይዤ ነው ኢትዮጵያ የምገባው ማለት ነው ውዶችዬ። ቤተሰብ የሆናችሁ ደግሞ ሼር ላይኩን እንዳትረሱ። ሀሳብ ጥያቄ ካላችሁ እቀበላለሁኝ። እኔ ኮሜንት አነባለሁኝ። እውነት ለመናገር በጣም ብዙ ቤስት የሆኑ የኮሜንት እንትኖች ንግስታቶች አሉኝ በነገራችን ላይ ስማቸውን ባልዘረዝርም እና ሁላችሁም ሼር እና ላይክ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገር ለመግባት የፈለጋችሁ ግን ግቡ። በእኔ ምክንያት አንድ ሰው እንዳይቀር ነግሬያቸዋለሁ። ካልሆነ እኔ ነኝ ይዣችሁ የምሄደው ማለት ነው።